ሰላም ሰላም እየተከበራችሁ ውድ አድማጭ ተመልካቾቻችን የዛሬን የሚያዝያ 22 የምንዛሬ መረጃዎቻችንን እንደተለመደው ሰዓታችንን ጠብቀን ይዘንላችሁ መጥተናል። በአሜሪካ ዶላር፣ በዩሮ፣ በፓውንድ፣ በኩዌት እንዲሁም በዲርሃም፣ በሳውዲ ዋና ዋናዎቹን ጨምረን እንዲሁም አሉ የተባሉትን የውጭ ምንዛሬ ተመኖች ዛሬ ላይ በአራት ባንኮች ማለትም በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያና በብርሃን ባንክ በስንት በዝርዝር ላይ ይገኛሉ የሚለውን ዕለታዊ የምንዛሬ መረጃችንን ይዘንላችሁ መጥተናል። ታዲያ ቪዲዮውን እስከ መጨረሻው በማየት አብራችሁን ተቆዩ ዘንድ እየጋበዝን ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ዘውትር የምንለቀውን እንደዚህ አይነት የምንዛሬ ተመኖችን እንዲደርሳችሁ ማድረግ ትችላላችሁ። አሁን ቀጥታ ወደ መረጃችን እንሄዳለን። የምንጀምረው ከኢትዮጵያ ንግድ ባንክ ይሆናል። የኢትዮጵያ ንግድ ባንክ ዓለም አቀፍ የሆኑ ምንዛሬ ተመኖችን በስንት ገዝቶ በስንት እየተሸጠ እንደሚገኝ እንመለከታለን። የአንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ153 ከ37 ገዝቶ በ156 ከ44 እየሸጠ ይገኛል። ፓውንድ ስተርሊንግን ደግሞ በ203 ከ38 ገዝቶ በ207 ከ46 እየሸጠ ይገኛል። ዩሮን ስንመለከት አንድ ዩሮ በኢትዮጵያ ንግድ ባንክ መረጃ መሰረት በ179 ከ60 ተገዝቶ በ183 ከ19 ነው በምሽት ላይ የሚገኘው። የስዊስ ፍራንክን ስንመለከት በ190 ከ73 ተገዝቶ በ194 ከ55 እየሸጠ ይገኛል። የኩዌት ዲናር በ491 ከ34 ተገዝቶ በ501 ከ16 ነው በኢትዮጵያ ንግድ ባንክ ሚያዝያ 22 ዛሬ ላይ እየተሸጠ የሚገኘው። የቻይና ዩዋንን ስንመለከት እንዲሁ አንዱ የቻይና ዩዋንን በ22 ከ01 ተገዝቶ በ22 ከ45 እየተሸጠ ይገኛል። ዲርሃምስ ዛሬ ላይ በስንት ተገዝቶ በስንት እየተሸጠ ነው የሚገኘው ካላችሁኝ በ41 ከ76 ተገዝቶ በ42 ከ60 በመሸጥ ላይ ነው የሚገኘው። በመጨረሻም የሳውዲ ሪያልን ስንመለከት የሳውዲ ሪያል በኢትዮጵያ ንግድ ባንክ መረጃ መሰረት በ40 ከ89 ተገዝቶ በ41 ከ71 የኢትዮጵያ ብር በመሸጥ ላይ ይገኛል። ታዲያ መልእክት አለኝ ይላል የኢትዮጵያ ንግድ ባንክ መረጃ። እሱም ተጨማሪ የ9 ብር ጉርሻን አዘጋጅቼላችኋለሁ ብሏል። አንዱን የአሜሪካ ዶላር በ165 ከ44 እንደማለት ነው። ለውድ ደንበኞቹም ያስተላለፈው መልእክት አለ። በውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በፋስት ፔይ፣ በወገን ዜንድ፣ በቦቲም፣ በሲቢኢ ኮኔክት፣ በላኪ ረሚትና በኢትዮፔይ የገንዘብ መላኪያ መተግበሪያዎች እንዲሁም ከባንኩ በሚሰሩ ዓለም አቀፍ የዋላ አስተላላፊዎች በኩል ገንዘብ ሲላክሎ ከዕለታዊ የምንዛሬ መሸጫ ተመን ላይ 9 ብር ተጨማሪ ጉርሻ እናበረክታለን ብሏል የኢትዮጵያ ንግድ ባንክ። ቀጥለን የምንመለከተው ደግሞ የአዋሽ ባንክ ነው የሚሆነው። በአዋሽ ባንክም ወደ 7 የሚጠጉ ዓለም አቀፍ የሆኑ ምንዛሬዎችን በስንት ተገዝቶ በስንት እየተሸጡ እንደሆነ እንመለከታለን። የአሜሪካ ዶላር በ154 ከ15 ተገዝቶ በ157 ከ23 ይሸጣል። ዩሮ በ182 ከ90 ተገዝቶ በ186 ከ56 ይሸጣል። ፓውንድ ስተርሊንግ በ208 ከ05 ተገዝቶ በ212 ከ21 ይሸጣል። የስዊስ ፍራንክ በአዋሽ ባንክ ዛሬ ሚያዝያ 22 2018 በ195 ከ88 ተገዝቶ በ199 ከ80 ነው በምሽጥ ላይ የሚገኘው። የሳውዲ ሪያልን ስንመለከት በ43 ከ14 ተገዝቶ በ44 ከ01 ይሸጣል። የተባበሩት አረብ ኤሚሬት ዲራም ደግሞ በ44 ከ08 ተገዝቶ በ44 ከ96 እየተሸጠ ነው የሚገኘው። የካናዳ ዶላርን ስንመለከት በ111 ከ55 ተገዝቶ በ113 ከ78 የኢትዮጵያ ብር በምሽጥ ላይ ይገኛሉ። እንደ አዋሽ ባንክ የሚያዝያ 22 መረጃ መሰረት በአዋሽ ባንክም ምንዛሬን ስትመነዝሩ
መልእክት አለው። ከዕለታዊ ተመን ተጨማሪ የ10% ተጨማሪ ጉርሻ አለኝ ይላል። ከውጭ ሀገር ከወዳጅ ከዘመድ በኋላ አስተላላፊ ወኪሎች በኩል የተላከሉትን ገንዘብ በባንኩ ስትቀበሉ እንዲሁም በካሽ ስትመነዝሩ ከመደበኛ ምንዛሬ ተጨማሪ 10 ብር ጉርሻን እሰጣለሁ ብሏል የአዋሽ ባንክ። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የሚያዝያ 22 የባንኮችን የምንዛሬ መረጃዎቻችንን ነው። ቪዲዮቻችንን ላይክ እያደረጋችሁ እንደሆነ እንተማመናለን። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቅን ወደ ቀሪዎቹ ባንኮች ምንዛሬ መረጃ እናልፋለን። በመቀጠል የምናገኘው የአቢሲኒያ ባንክ ነው። አቢሲኒያ ባንክ እንዲሁ ወደ 7 የሚጠጉ ዓለም አቀፍ የሆኑ ምንዛሬ ተመኖቹን እንመለከትለታለን። የአሜሪካ ዶላርን በ154 ከ13 ገዝቶ በ157 ከ22 ይሸጣል። ፓውንድ ስተርሊንግን በ208 ከ37 ገዝቶ በ212 ከ36 ይሸጣል። ዩሮን በ182 ከ93 ገዝቶ በ186 ከ59 ይሸጣል። ዲራምን በ44 ከ22 ገዝቶ በ45 ከ11 ይሸጣል። ስዊስ ፍራንክን በ194 ከ91 ገዝቶ በ198 ከ81 ይሸጣል። የካናዳ ዶላርን በ112 ከ36 ገዝቶ በ114 ከ61 ይሸጣል። የሳውዲ ሪያልን ደግሞ በ43 ከ76 ገዝቶ በ44 ከ64 እየሸጠ ይገኛል። ተጨማሪ የ2% ጉርሻም አለኝ ብሏል የአቢሲኒያ ባንክ መረጃ። ከውጭ ሀገር በዳብሽል በዌስተርን ዩኒየን በሚኒግራም በትራንስፌይ በትራፔ በኢትዮ ዳሽ በፋስት ፔይ በሪያና በሌሎች ገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንኩ ስትቀበሉ ወይም ስትመነዝሩ በሁሉም ቅርንጫፎች ተጨማሪ ጉርሻና ቀልጣፋ መስተንግዶን እሰጣለሁ ብሏል የአቢሲኒያ ባንክ መረጃ። ቀጥለን ወደ መጨረሻው ባንክ ነው የምንሄደው፣ ወደ ብርሃን ባንክ። ብርሃን ባንክም እንደዚሁ ያቀረበውን ወደ 7 የሚጠጉ የምንዛሬ ተመኖችን ስንመለከት ከአሜሪካ ዶላር እንጀምራለን። የአሜሪካ ዶላርን በ154 ከ87 ገዝቶ በ157 ከ96 ሲሸጥ፣ ፓውንድ ስተርሊንግን በ209 ከ77 ገዝቶ በ213 ከ96 ይሸጣል። የዩሮን ምንዛሬ ስንመለከት በ181 ከ87 ገዝቶ በ185 ከ51 ይሸጣል። የዲርሃምን ስንመለከት በ42.16 ገዝቶ በ43 ከ01 ነው እየሸጠ የሚገኘው። የአውስትራሊያ ዶላርን በ111 ከ17 ገዝቶ በ113 ከ39 በመሸጥ ላይ ይገኛል። የካናዳ ዶላርን በ113 ከ61 ገዝቶ በ115 ከ88 ይሸጣል። የስዊስ ፍራንክን በ197 ከ44 ገዝቶ በ201 ከ39 እየሸጠ ይገኛል። ዛሬ ላይ የብርሃን ባንክ መረጃ 10 ብር ተጨማሪ በእያንዳንዱ ዶላር ላይም እሰጣለሁ ብሏል። በተለይ ከባርባዶ በተላከላችሁ ገንዘብ ላይ በባንኩ ስትቀበሉ እንዲሁም በጥሬ ገንዘብ ስትመነዝሩ በእያንዳንዱ ዶላር ላይ 10 ብርና ልዩ ልዩ ስጦታዎችና ማበረታቻ አዘጋጅተናል ይላል የብርሃን ባንክ መረጃ። ተመልካች አድማጮቻችን በ4 ባንኮች እነዚህን ዋና ዋና የሚባሉ የምንዛሪ ተመኖችን ተመልክተናል። መረጃው ጠቃሚ ነው ካላችሁ ለሌሎች ሼር ማድረግ አይረሳ። ቪዲዮንም ሰብስክራይብ፣ ላይክ እንዲሁም በማድረግ አብራችሁን ሁኑ። በያላችሁበት መልካም ጊዜ